ዩናይትዶች ሲጠባበቁት የነበረውን እንግዲህ ምላሻቸውን አግኝተዋል። ሃሪ ማጉዌር በድጋሚ አንድ ጨዋታ እንደሚያልፈው እንግዲህ አሁን ላይ ታውቋል። የቼልሲ ጨዋታ ላይ ዩናይትዶች ማርቲኔዝም ሆነ ሃሪ ማጉዌርን ግልጋሎት እንደማያገኙ ታውቋል። ምናልባትም ማይክል ካሪክ በሌኒ ዩሮና በሄቨን በ19 እና በ20 ዓመት ታዳጊዎች እንግዲህ የመጫወት ግዴታ ውስጥ ሊገባ ይችላል። ግን ደግሞ ሉክሾን በሴንተር ባክነት ተደጋጋሚ ተመልክተናል። በዩናይትድም ሆነ በኢንግላንድ ብሔራዊ ቡድን አይተናል። በተለይ ደግሞ በአሞሪም ስር በሶስት በምንጫወትበት ሰዓት እንግዲህ አንደኛው ሴንተር ባክ እንግዲህ ሉክሾ ነበርና ምናልባት ማይክል ካሪክ ሉክሾን የመጠቀም እድል ይኖራቸዋል። የቼልሲን የፊት ለፊት መስመር ደግሞ በደንብ መናቆ ነው። እስቲ ስለ ቼልሲ ፊት ለፊት መስመርና ማይክል ካሪክ የትኛውን የመሃል ሜዳ ጥምረት ቢጠቀም የተሻለ ሊሆን ይችላል የሚለው ነገር እናወራለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ካለፉት ሁለት ጨዋታዎች እንግዲህ በ24 ቀን ልዩነት ውስጥ ያደረግናቸውን የበርንሞዝ እና የሊድስ ጨዋታ እንግዲህ 3 ነጥብ አለማግኘት ብቻ ሳይሆን ዩናይትድን ለቀጣዩ ጨዋታ ራሱ የሚጎዳ ነገር ይዞ ነበር የመጣውና በሊድስ ጨዋታ ላይ የሃሪ ማጉዌር አለመኖር ምን ያህል የአየር ኳሶችን ተሸንፈን ጎል እንዲሆንብን የመጀመሪያው ያቺ ፋውል የተባለችው ጎል ሃሪ ማጉዌር ቢኖር ኖሮ የቁመት የፊዚካሊ ካልቨርት ሉይ ሌኒሮን በቀላሉ መቶ አንገቱ ስር ነገፈው እንደዚህ አይነት ፊዚካሊ ማሸነፍ ላይኖር ይችላልን ብዬ ገምታለሁና የሃሪ ማጉዌር አለመኖር የተከላካይ ክፍሉን አሳስቶታል። ፕላስ ደግሞ ማርቲኔዝም ከጉዳት መጥቶ የመጀመሪያው ቋሚ ሆኖ ነው የጀመረውና በዛው ጨዋታ ላይ ማርቲኔዝም ራሱ ቀይ ተመልክቷል። ማርቲኔዝ ምንም አላለም። ቫሩ ሲታይለት በቃ ኤክስፕሌን ለማድረግ ሞከረ፣ ግን ምንም አማራጭ የለውም። ስራውን ጠብቆ ነበር የቶ ሃሪ ማጉዌር ግን በዛ መልኩ አልነበረም የበርንሞዝ ጨዋታ ላይ ቀይ ሲሰጠው ሲወጣ የነበረውና አራተኛው ዳኛው ላይ ያልተገባ ነገር ተናግሯል። ምናልባት ቅጣት ሊጠብቀው ይችላል የሚሉ ዜናዎች በደንብ በርክተው ነበረ። ዜናውን እየተጠባበቀ የነበረው ዩናይትድ ዜናው ደርሶታልና አንድ ጨዋታ በድጋሚ ቅጣት ደርሶበታል። ስለዚህ የቼልሲ ጨዋታ ላይ ሃሪ ማጉዌርም ሊሳንድሮ ማርቲኔዝም እንደማይገኙ ነው እንግዲህ እየተነገረ የሚገኘውና ዩናይትድ በሰዓት ላይ ያለው ሴንተር ባኮች ሄቨን እና ሌኒ ዩሮ ናቸው። እነዚህ ሁለት ተፈጥሯዊ ሴንተር ባኮች የምንላቸውና ማይክል ካሪክ እጁ ላይ ያሉት ሴንተር ባኮች ከተባለ ሊያነሳ የሚችለው እነዚህን ሁለቱም ብቻ ናቸው። ግን ደግሞ አንዳንዴ ተፈጥሯዊ ያልሆነ ቦታ ላይ የሚጫወቱ እንደ ሉክሾ አይነት ተጫዋቾች አሉ። ዩናይትድ በሶስት ተከላካይ ሲጫወትበት ከነበራቸው ጨዋታዎች እንግዲህ አብዛኛው ታይም በሉክሾ ከዛ በኋላ ሃሪ ማጉዌር ነበር፣ ከዛ ሌኒ ዩሮ ነበር። የሊሳንድሮ ማርቲኔዝ ኦልሞስት ከአንድ ዓመት በላይ የሚሆን ጉዳት የምናስታውሰው ነው። አንዳንዴ ደግሞ ሃሪ ማጉዌር እና ማቲያስ ዴሊት በቀኙ ሳይድ ሆኖ ከዛ በግራው ሳይድ ደግሞ ሴንተር ባክ በግራው ሳይድ ደግሞ ሉክሾ አለ። እነዚህ ሶስቱ ነበር ሲቀናጁ የነበሩትና የተወሰነ ልምድ አለው ብዬ መናገር የምችለው ነገር ሉክሾ ነው። ሉክሾ ከዚህ ቀደም እንግዲህ በቴናግ ዘመን አይተነዋል። የሴንተር ባካቸውን ጉዳት በጣም ሲያሰቃየው እና ኤቫንስ መተው እንኳን ቡድናችንን ሲቀላቀሉ እና የመጮት ጊዜ ሲያገኙበት የነበረው ታይም ነውና ኢቫንስ በዛ እድሜው እንግዲህ የጨዋታ እድል የሚያገኝበት ቲም ሆኖ ነበር። በዛ ሰዓት ሉክሾ በሴንተር ባክነት እየተጫወተ ነበር። የካልሳሳቱ የተወሰነ የኢንግላንድም ጨዋታ ላይ ሴንተር ባክ ሆኖ የተጫወተበት ታይምም አለና ሉክሾ ከቨር ማድረግ የሚችለው አጋጣሚ ይመስለኛል። ለአንድ ጨዋታ አያንስም። ማይክል ካሪክ ከነዚህ ሁለት ታዳጊዎች ከነዚህ ብዙ ልምድ ከሌላቸው ልጆች ይልቅ ሉክሾን መጠቀምና ምናልባት ያው ሌኒ ዩሮን ነው የሚጠቀመው ሉክሾና ሌኒ ዩሮን አጣምሮ ከዛ በኋላ ማዝራዊን በቀኙ ሳይድ ከዛ በግራ ክንፍ ደግሞ ዳሎን ማድረግ ይችላል ብዬ አስባለሁ። ማላሲያን መጠቀም ማለት ከኡጋርቴ የባሰ ተጫዋች እንደሆነ በኒካስትሉ ጨዋታ ተመልክተናልና ምናልባት በኡጋርቴ ላይ ትችት ሲደርስበት የነበረውን ስህተት ለነ ሄቨን እና ሌኒ ዩሮን አንድ ላይ አሰልፎ ትችት እንዳይደርስበት ነው የምፈረው። ምክንያቱም ብዙ ከጨዋታው በኋላ ማይክል ካሪክ የተለመደው አሰላለፈው አለ 4-2-3 በማይክል ካሪክ ስር በደንብ ያየነውና ገና ማይክል ካሪክ ስር ወደ ስራው ሊመጣ ሲል እንግዲህ ሲነገር የነበር አሰላለፍ ነውና ለምን 4-3-3 አላረገውም? ሜሰን ማውንት እና ብሩኖ ፈርናንዴዝን አድርጎ ካስሜሮን ከኋላ አድርጎ መጫወት ይችል ነበር። በማኑኤል ኡጋርቴ መጀመሪያ አይችልም ሲባል ነበርና አሰላለፉ ለምን አልቀየረም የሚል ትችትም ኡጋርቴ ለምን አስጨመረ የሚል ትችትም ሲደርስበት ነበር። አሁንም እንዴት ሁለት ታዳጊዎችን ያስጀምራል? ገና 20 ዓመት እና 19 ዓመት ታዳጊ ተብሎ ትችት መነሳቱ ስለማይቀር ማይክል ካሪክ አንድ ተጫዋቾቹን ከተፈጥሮ ውጭ ቦታቸው ማጫወት መልመድ ያለበት ይመስለኛል። አንዳንድ ጨዋታዎች ላይ ግዴታ መሆን ያለበት ይመስለኛልና ባለፈው ማላሲያንም ሲያስገባ በቃ የግራ ክንፍ ተጫዋች ነው፣ ስለዚህ የተጎዳብኝ የግራ ክንፍ ተጫዋች ነው፣ እሱ ሊተካ የሚችል ሰው ነው ማስገባት ነው ብሎ እንግዲህ ሄቨን እያለ ማላሲያን አስገብቶ ማላሲያ በጣም በሚያስቅ ሁኔታ ሲሽከረከር እንግዲህ ጎል የተገባበንና አሁን ሉክሾን በቃ ሁላችንም እንደምናውቀው ሌፍት ባክ ነው፣ ግን ደግሞ ሴንተር ባክ ሆኖ መጫወት ይችላል። በአሞሪም ስር ከሶስቱ ሴንተር ባክ ማለት አንደኛው ነበር። ማይክል ካሪክ ይሄንን ማሰብ ያቅቷል ብዬ አላስብም። በሁለቱ መጀመር ሞር ሪስክ እንዳለው የሚያውቃል።
ሉክሾ መጠቀም ከዛ በዳሎ በግራው በኩል ማድረግ ዳሎ በግራው በኩል በደንብ አይተን ያየነው ይመስለኛል። ተደጋጋሚ አይተነዋል። ሉክሾ በዚህ አመት ነው ከጉዳት ነፃ ሆኖ እንግዲህ ብዙ ጨዋታዎችን ማድረግ የቻለውና በዛኛው በሉክሾ በሚጎዳበት ሳይድ ዳሎን በደንብ የተመለከተነው ይመስለኛል። አንዳንዴ ማዝራዊ በላይ በታችኛው በኩል ይወርዳል፣ ግን ደግሞ ማዝራዊ በቀኝ በኩል የተሻለ ነው። ዳሎ የግራውን ክንፍ በጣም የለመደው ስለሚሆን ሁለቱን በዛና በዚህ አድርጎ ከዛ ሉክሾና ሌኒሮን መጠቀም ማይክል ካሪክ የተሻለ ነገር እንደሆነ በጣም አምናለሁ። ምክንያቱም የቼልሲን የፊት መስመር ስንመለከተው በጣም ከባድ ናቸው። ኔቶ አለ፣ ከዛ ስቲቮ አለ፣ ከዛ ፔድሮም አለና እነዚህ ሶስቱ በጣም ፈጣን ናቸው፣ በጣም ቀልጣፋ የሚባሉ የፊት መስመር ናቸውና አይኖ ሉክሾ ሊቸገር ይችላል በስቲቮ በዚህ በኩል ኔቶም ማዝራይ ሊያስቸግረው ይችላል የፍለፊቱ ምናምን ነገርና እነ ካስሜሮ የነ ሜኑ አሁን ለተከላካዮቹ ሰፖርት ማድረግ ሜኑ አይ ሆፕ ይመለሳል በቼልሲ ጨዋታ ብዬ አስባለሁ። ይሄን ያለ ሜጀር የተባለ አይደለም ቀለል ያለ ጉዳት ነው ተብሎ የተዘገበውና ምንም አይነት ነገር ስላልተነሳ በጨዋታው ይኖራል ተብሎ ይጠበቃልና የሜኑና የካስሜሮን እገዛ የሚፈልጉበት ታይም ይደርስም ይመስለኛልና የፊት መስመራችን ጎል ማስቆጠር እንደሚችል አምናለሁ። ጎል ያስቆጥራሉ ብዬ አስባለሁ። ሴስኮ ባለፈው የተሳሳተችውን ስህተቶች በቼልሲ እንደማይደግም እጠብቃለሁ። ምናልባት በእምቦሞ ከጀመረ አሪፍ ነው። አማድ ዲያሎ እስካሁን ድረስ በካሪክ ስር ምንም ነገር እየቀነው አይደለም። ጎል ብቻ አይደለም አሲስትም እያደረገ አይደለም። ኩኛ ነው። ብሩኖ ፈርናንዴዝም እንደምናውቀው ነው አሲስቶቹን እንደቀጠለበት ነውና የፊት መስመራችን ጎል ማምረት ይችላል፣ ግን ደግሞ ተከላካያችን በጣም ከባድ ሁኔታ ውስጥ ገብቷል ብለን መናገር እንችላለንና የአሊሳንድሮ ማርቲኔዝ እና የማጉዌርን ማጣት ለማይክል ካሪክ ትልቅ ራስ ምታት ነው የሚሆነው። ከባድ ጨዋታ ነው የሚጠብቀው። ቼልሲ ቀላል ተጋጣሚ እንዳልሆነ በኦልድ ትራፎርድ የነበረውን ጨዋታ ማየት እንችላለን። በአንድ ተጫዋች ብልጫ ነበረን። ከዛ ከ2-0 እንግዲህ ካስሜሮ ቀይ ያየበት የረፍት ጨዋታ ሁለቱም ረፍት ላይ ነበር ቀይ የተመለከቱና ከረፍት በኋላ ሲመለስ ቼልሲ የነበረው እንቅስቃሴ በጣም የሚገርም ነበርና እኩል ስንሆን ቼልሲዎች በርትተው ነበር። ከዛም ጎል ለማስቆጠር ሞከሩ፣ ጎል አስቆጠሩ። ሁለተኛው ጎል ለማግኘት በጣም ሞክረው ነበር። ዩናይትዶች በተገቢ ሁኔታ እንግዲህ ያንን ጨዋታ አሸንፈው መውጣት ችለዋልና በዚህኛው ግን ዩናይትዶች ትልቅ ፈተና ይጠብቃቸዋል። ቼልሲ ከዩናይትድ ጋር ያለው የነጥብ ጋፕ 7 ነው። ስለዚህ ሻምፒዮንስ ሊግ መሳተፍ ይፈልጋል። ትልቅ ቲም ነው። ለሻምፒዮንስ ሊግ የሚመጥን አይነት ቲም ነው። ኤሮፓ ሊግ እና ኮንፈረንስ ሊግ ጎላቸው እንደማይሆን ያውቃሉ። ስለዚህ 5 ቲሞች ስለሆኑ ከነዛ መሀል መሆን ስለሚፈልግ ከዩናይትድ ጋር ያለውን ጋፕ ለማጥበብ ስለሚፈልግ ዩናይትድ ላይ በጣም ሃይ የሆነ ፕሬሸር ፈጥሮ እንግዲህ ለመጡት ይሞክራሉ ተብሎ ነው የሚጠበቀው። ስለዚህ ሴንተር ባካችን ተፈጥሯዊ ሴንተር ባክ ላንጠቀም እንችላለን። ሉክሾ ግን በዚህኛው ጨዋታ በጣም ወሳኝ ነው። ማይክል ካሪክ ሉክሾን ማይጠቀም ከሆነ ከባድ ጥያቄ ውስጥ ነው የሚገባው ብዬ አስባለሁና በሄቨን እና በሌኒሮ ማንም ሰው ያስበውን ብዬ አስባለሁ። የትኛውም ሰው ስኳዱን ላየ እና ሁለቱን እድሜያቸውን ለተመለከተ የጨዋታ ጊዜ ደግሞ በማይክል ካሪክ ስር ያገኙትን ስናይ ሌኒሮ ነው የተሻለ የጨዋታ ጊዜ እያገኘ የነበረውና ሄቨን ምንም አይነት የጨዋታ ጊዜ አግኝቷል ለማለት ይከብዳልና ስለዚህ የጨዋታ ጊዜ ያላገኘን ተጫዋች በቋሚነት አስጀምረ 90 ደቂቃ ለማስጨረስ መሞከር በጣም ከባድ ነው። ምናልባት ሉክሾ በዛ በኩል ፊት ካልሆነና አሪፍ እያልሆነ ካልሆነ የተወሰነ ሰዓት ላይ አይተው መቀየርና ሄቨንን አስገብተ ሉክሾን በግራው በኩል ማድረግ ይቻላል። የማይክል ካሪክ ይሄንን ነገር ማድረግ ይችላልን ብዬ አስባለሁና ያለን አማራጭ ይሄ ነው። የአራቱ የተከላካይ ስፍራ ማዝራዊ፣ ሌኒሮ፣ ሉክሾና ዳሎ ይሆናሉ ብዬ እጠብቃለሁና እስቲ ቅዳሜውን ጨዋታ ምን እንደሚመስል እንመለከታለን። ማይክል ካሪክ ጋዜጣዊ መግለጫ ያሰጣም፣ ሜኑ ይኖራል አይኖርም፣ አዳዲስ ነገሮች ምን ሰማበት ከሆነ ደግሞ ማሳወቃችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ በተለያዩ ቪዲዮዎች እንመጣለን። እስከዛው ግን ይመቻችሁ። ቻው።